ሴክስ ብታረግም አያገባትም ባታረግም አያገባትም። ይሄ ወደ አልጋ እንደ ጀት የምትበር ሴት አለ። ለማስተኛት የምትሮጥ ለመተኛት የሚሮጥ ወንድ ለትዳር አይበቃም። ሴትነትና ሚስትነት ይለያል። አንተን የምትወድ ሴት ካንተ የሚወጣው ገንዘብ ያሳስባታል። ወይ ከንፈር መሳም ነው ወይ መተሻሸት ነው ወይ ሴክስ ነው። በቃ ይሄ 5 ማርሽ ላይ አርጋችሁ የምትነዱት ወደ አልጋ ፕሊስ ተጠንቀቂ። የእውነት የሆነ ወንድ እንደሚያገባሽ የምታውቂው ወይ ደግሞ እንደሚፈልግሽ የምታውቂው ወይ ደግሞ እንደምትወጂው እንደሚወድሽ የምታውቂው። ሰላም ጤና ይስጥልን። እንዴት አላችሁ? ጸጋዬ አሰፋ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የከተራ በዓልና የጥምቀት በዓል እግዚአብሔር በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም በዓል፣ የፍቅር በዓል፣ የደስታ በዓል ይሁንላችሁ። በዚህ ወራት ላይ ደግሞ ጋብቻችሁን የምትፈጽሙ ሰዎች እግዚአብሔር የተባረከ የተቀደሰ ጋብቻ ያድርግላችሁ ለማለት እወዳለሁ። ዛሬ ደግሞ አንድ አዲስ ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ይህን ቪዲዮ በጣም የምትወዷት እህት ካለቻችሁ ወይ ደግሞ በጣም የምትወዳት ቤተሰብ ሴት ካለች ይህን ቪዲዮ ላክላት። ወይ ደግሞ ሴቶች ካላችሁ በደንብ ተረጋግታችሁ እስከ መጨረሻው ድረስ በተሰሙ ደስ ይለኛል። አንዳንድ ሰዎች ሴክስ ብታረጊም ባታረጊም አያገቡሽም። ብታረጊም ባታረጊም አንዳንድ ወንዶች አያገቡሽም። አንዳንድ ሴት ምንም ብታረግላት የምትለወጥ ሴት አይደለች። እንግዲህ ድንጋይ ተጠርቦ ድንጋይ መሆን ይችላል። ልክ መጽሐፍ ቅዱስ ግንበኞች የናቁት ድንጋይ ያ የማዕዘን ራስ ሆነ እንደሚለው ይሄ እንደዚህ በሰው ፊት አይለወጡም ተብሎ የሚባሉ ሰዎች የሆነ ሰዓት ላይ ተለውጠው የሚገርም ህይወት ይኖራቸዋል። ይሄ እዛ ላይ ምንም ጥያቄ የለም። የሚለወጡት ግን በእግዚአብሔር ታምር ወይ በጊዜ ብዛት ወይ ደግሞ ህይወት አስተምሯቸው። አንዳንድ ሰዎች ምንም ኢንቨስት ብታረጋቸው ለጊዜ እነሱ ላይ የምታየው ለውጥ የለም። ልክ ዛሬ ውሃ ብታጠጣባትም ከዛሬ 5 ዓመት ብቻ ማፍራት የምትችል ወይ ደግሞ ከዛሬ ዓመት ወይ ከዛሬ 2 ዓመት በኋላ ብቻ ማፍራት እንደሚችል ተክል ዛሬ ላይ ምንም ነገር ኤክስፔክት አታርግ። አንዳንድ ሴቶች እንደዛ ናቸው። ዛሬ ምንም አጠብቅ ከሱ። አንዳንድ ወንዶችም እንደዛ ዛሬ ምንም ከነሱ አትጠብቂ። አንዳንድ ወንዶቹን እዚህ ምድር ላይ ምንም ከነሱ እንዳትጠብቁ ከእግዚአብሔር እንጂ ከነሱ ምንም አታገኙ። አንዳንድ ሴቶች ቤት ውስጥ ያላችሁ በጣም የተቸገሩባቸው ወንዶች ካሉ ወይ ደግሞ ልጆች ካሉ ብለሽ ቀጥቅጠሽ ምንም አልለወጥ ካለ ልጅ በዱላ አይለወጥም። ዱላም አያስፈልግም አለ። ልጅህን ቅጣው ይላል ጠቢቡ ሰለሞን። በተለይ በዚህ ዘመን መብት ነው ብለን ልጆች እንዳይነኩ ኦፍ ኮርስ ባይነኩ ጥሩ ነው፣ ግን ሪያሊቲው ቤት ውስጥ ያለው እሱ አይደለም። እና አንዳንድ ነገሮችን ዛሬ ኤክስፔክት አታርጊ። በጣም የምትቃጠይበት ወንድ ካለ ምናልባት ነገ ከእግዚአብሔር ታገኛለሽ እንጂ ሰውየው ላይ ለወጥ ይችላል። እድሜ ልኬን እኔ እንደዚህ አብሬያቸው የደከምኳቸው ሰዎች አሉ። ረጅሙን ዓመት አብሬያቸው ግን ነቅነቅ የለም። እግዚአብሔር አልክ አትበለኝ ማለት እግዚአብሔር ይቅር ይበለኝ ያን ያህል ደክም እንዲህ ለማለት አይደለም። ግን ኢንቨስት አድርጋችሁ ለውጥ ስታጡ የሚያማቸው ነገር አለ አይደለ? እንደዛ ነገር አንዳንድ ሰዎች አይቀየሩም። አንዳንድ ሰዎች ሴክስ ባታረጊም አያገቡሽም። ይሄን ጥበብ ካወቅሽ እመኚኝ 30 ቦታ ከመተኛት ራስሽን ጠብቂያለሽ። አንድ ሴት አለች ከዚህ ሰው ጋር መተኛቴ ጸግሽ አልቆጭበትም። ዋት ዘ ፖይንት? ምንድነው ትርፉ? አትቆጭም። ኦፍ ኮርስ አትቆጭም፣ ግን ማድረግሽ ምንድነው ጥቅሙ? ከዛ ሰው ጋር ሴክስ ማድረግ ዋትስ ማይ ፕሮፍ? የሆነ ነገር ስታደርግ ምንድነው ጥቅሜ? የማደርገውን ነገር ለምንድነው የማደርገው? ይሄ ትልቅ ጥበብ ነው። የሆነ ነገር ስታረግ የምታረገውን ነገር ለምን እንደምታረግ ጠንቅቀ ማወቅ በጣም ሲበዛ ትልቅ ጥበብ። አንዳንድ ሴቶች በጣም ክብራቸውን ያጡት ምናልባት እኔና አንቺ መካከል ግንኙነት ስለማናረግ ነው። ከዚህ በኋላ ሴክስ የማታረጊ ከሆነ በታሪክ የኔ አትሆኝም ይሉና እሷም ደግሞ ትንሽ ጊዜ ላለመሰቃይ፣ ትንሽ ጊዜ እሱን ላለማጣት፣ ትንሽ ጊዜ ላለመታመም እሱን ካጣው ምን አይነት ስሜት ይሰማኝ ይሆናል? ከዛ ስሜት እንዴት ወጣለሁ ትልና ሴክስ ታረጋለች። ሴክስ ብታረግም አያገባትም ባታረግም አያገባትም። እሷ የምትፈልገውን ነገር ብታረግላት ያውናት። አልገጠማችሁ? በቃ ስልክ ትልና በቃ ወይ ፕሮማክስ ልግዛለት በቃ እስቲ ዝም ትገላገልብና ስልክ ትላለች። አጠግብም የሆነ ነገር ደግሞ ልብስ ትላለች፣ ሾፒንግ ትላለች። እዛ ጋር ደግሞ ሄደ 100 ሺህ ብር ስታወጣ በቃ ከዚህ በኋላ ምንም አትጠይቅም ስትል ሌላ ነገር ደግሞ ትጠይቃለች። እናቴ፣ እህቴ፣ አያቴ፣ አባቴ እንደዚህ ሆኖ ቤታችን ቆርቆሮ አልተመታም፣ በሩ በግንብ አልታጠረም፣ በዚህ ሆኖ በቃ መቆሚያ የለውም። ይሁን ነገር አድርጌ ይቆማል ስትል አይቆምም። እንደዚህ አይነት ሰዎች አሉ። ፕሊስ በጣም ሲበዛ ተጠንቀቁ። ብታረግላቸው ባታረግላቸው ምን ነው? አንተን የምትወድ ሴትስ የእውነት ወንድ ከሆንክ ይሄን ቪዲዮ በደንብ ስማ። ሴት ከሆንሽም በደንብ ስማ። አንተን የምትወድ ሴት ካንተ የሚወጣው ገንዘብ ያሳስባታል። ያንተን ገንዘብ እንደራሷ ገንዘብ ነው የምታስበው። እውነቴን ነው የምልህ። ለትዳር የምትሆን ሴት ታስታውቃለች። የእውነት ለትዳር የሚሆን ወንድ የኔ ገላ እኮ የሷ ገላ ነው፣ የሷ ገላ ገላዬ ነው ብሎ ያስባል።
አይጨነቅም ያንቺን ገላ ስለመንካት። ሴክስ ለማድረግ በተለይ አይቾክልም። የእውነት የሆነ ወንድ እንደሚያገባሽ የምታውቂው ወይ ደግሞ እንደሚፈልግሽ የምታውቂው ወይ ደግሞ እንደምትወጂው እንደሚወድሽ የምታውቂው ገላን ለመንካት የማይቾክል ከሆነ በተለይ በዚህ ዘመን ሴት ልጅ በቃ ጓደኛ ይዛ በ3 ወሩ አልጋ ላይ ጓደኛ ይዛ በ3 ወሩ አንዳንዶቹ በሳምንት አንዳንዶቹ የመጀመሪያ ከተገናኙ ሁለተኛ ከተገናኙ ሶስተኛ ከተገናኙ አራተኛ ወይ ከንፈር መሳም ነው ወይ መተሻሸት ነው ወይ ሴክስ ነው። ይሄ ወደ አልጋ እንደ ጀት የምትበር ሴት አለች ከወንድ በላይ። ድሮ ወንድ ይባላል አይደለ? በቃ እሷ ራሱ ተዘጋጅታ በቃ ማረግ የሚፈልግ ሰው የሚያደርገውን ነገር እያደረገች ነው እሱ ጋር የምትሄደው። አለማድረግ አትችልም። እኔ ይሄን ቪዲዮ የምትከታተሉ ሴቶች በቃ ይሄ 5 ማርሽ ላይ አርጋችሁ የምትነዱት ወደ አልጋ ፕሊስ ተጠንቀቂ። ወደ አልጋ የምትሮጥ ሴት ለትዳር አትበቃም። ለመተኛት የምትሮጥ ሴት ለማስተኛት የምትሮጥ ሴት ለመተኛት የሚሮጥ ወንድ ለትዳር አይበቃም። ከመተኛት በፊት ተረጋግታ አስብ። ስሜት እንዳረከው ነው። ኖ ካልከው ስነ ስርዓቱን ይዛል። ኮስተር ካልክበት አለበለዚያ ዛሬም እዛ ተነጉዘ በቃ መቆሚያ የሚባል የለው። ሆድ እንዴት ነው እየበላን ነው። ማታ ይጠይቃል፣ ነገም ይጠይቃል፣ ተነጎዳም ይጠይቃል። በየቀኑ ሴክስም እንደዛ ነው። ወደ አልጋ የምትሮጥ ሴት ለትዳር የምትበቃ ሴት አይደለች። እሱ ወደ አልጋ ሲያሮጥ ነው ከስሜት የሚያልፍ ነገር አለ። ፕሊዝ ሴት ልጅ ነኝ ቢያንስ እነዚህ ነገር እናስቀድም። እወድሃለሁ፣ ጥሩ ሰው ነህ፣ ባላጣ ደስ ይለኛል፣ ባህሌ ብትሆን ደስ ይለኛል፣ ደስ እያለኝ ካንተ ጋር እንደፈለገኝ ባረግ ደስ ይለኛልና ፕሊዝ ትንሽ ጊዜ ጠብቀኝ። ቢያንስ ሽማግሌ እስክትልክ ሽማግሌ ከላክም በኋላ አንዳንድ ነገር ነው። ከዛ በኋላ እንደፈለገናል። ለኔም ለአንተም ለእግዚአብሔርም ለመንፈሳዊ ህይወታችን በጣም ይጠቅመናል እባክህን ብትለው የሚፈልጋት ከሆነ እምቢ አይልም። ወይ ሰርጉን ቀን አጠር ያደርገዋል ወይ ነገር አጠር ያደርጋል። የሚፈልጋት ከሆነ እምቢ አይልም። ነገር ግን ወደ አልጋ ሮጣ የምትሄድ ሴት ባለቤቷ አለ በቃ መተኛት ነው ስራ እድሜ ልኳን በቃ መተኛ ዛም። እኔ አንድ ሴት አለች እና 33 ዓመቴ ነውና ጸግሽ ራሴን ጠልቼዋለሁ። በቃ እዚህ ተኝቼ በቃ ጠላሁት ራሴን ራሱ። እኔ አሁን እንደዚህ ሆኜ የማን ሆናለሁ? ድሮ የምመኘው በቃ በቅድስና በንጽህና በቃ ከነክብሬ ከዛ ሞገሴ ጋር ነበር። አሁን በቃ ተጨማልቅ ያለው ለኔ ሴክስ ማድረግ ለኔ ቀላል ነገር ነው። አንድ ስልክ ነው የምደውለው። የዛሬ 7 ዓመት የተለየኝ ዛሬ ሮጦ ይመጣል። ጸግሻለሁ ከፈለገኝ ወጣ ነው ብሎ ስመለስ የሆነ ሰው ይዤ እመጣለሁ። ሴክስ ማድረግ ለኔ በቃ በጣም ተራ ነገር ነው። በቃ ከፈለኩኝ በፈለገ 9 ሰዓት ደውዬ ቴክስቴን በቃ መንፈሱ ይነግረዋል። 9 ሰዓት ተነስቶ ቤቴ ይመጣል እና ግን አሁን ሰለቸኝ እና እባክህን ከእግዚአብሔር ጋር እንዴት ልታረቅ? ሰላሜን አጣሁት። ያ የበፊቴን ሰላም አጣሁ። ያ የበፊቴን መረጋጋት እሷ ስታወራኝ እኔ ህይወቴ ትዝ አለኝ። እኔ የበፊት መረጋጋት የበፊት ሰላሜ ከእግዚአብሔር ጋር ያለኝ አሁንም እግዚአብሔር የተመሰገነ ነው። ግን ነው የድሮ ይበልጣል፣ የበፊት ይበልጣል። ግን አሁንም ይበልጣል እኮ ግን አለ አይደለ? በቃ እሷ አንዳንድ ሰው ሲያወራ ፊል ታደርጉታላችሁ። ምናልባት ልጃገረድ ሴቶች ካላችሁ የእውነት የሚያገባሽ ወንድ ሴክስ ቢያረግሽም ባያረግሽም ምንም ላይሆን ይችላል። ነገር ግን የማያገቡ ሰዎች ሴክስ ሲያረጉ የሚያገቡን ይመስላችኋል፣ ግን አያገቡም። ስለዚህ ሴክስን ቢያደርግ አያገባሽም፣ ባያደርግም አያገባሽም። ስለዚህ ሴክስ ለማድረግ አትቾኪ። ብዙ ሴቶች ይመጣሉ በዚህ ጠር ላይ ባለቤት እሱ ፍቅረኛ የሽማግሌ ልክ ነው እና ከዛ በኋላ ሴክስ እናደርግ ይላል። ሽማግሌ ደግሞ እንደምታዩ ነው። ሰው ሽማግሌ ይልካል፣ ሀሳቡን ያነሳል። እኔ አንዳንዴ እፈራለሁ እና እንደው ሽማግሌ ልከ ራሱ ባይሆን አንተ ቤት እገባለሁ። እሱ ደግሞ እንደዛ አይሆንም። ትንሽ የሆነ ነገር ሽማግሌ ልላ ከዛ በኋላ እንረጋጋ፣ ከዛ በኋላ ሴክሱን እንጀምር። ቢያንስ 1-6 ወር ዓመት ምናምን ቆይተን ወደ ጋብቻ እና አስፈራኝ። እኔ ሴት ልጅ ነኝ። አንዴ ክብሬን አጥቼ ከዛ በኋላ ያለኝ ጠብቄው በቃ ለሱ ብዬ ብዙ ሀብታም ብዙ ሰው ጥቼ የመጣሁት ከነ ክብሬ ነው እና ዛሬ ክብሬን አጥቼ እንዴት ነው ምን ይሻላል? በጣም የብዙ ሴቶች የሚገርመው ግን ከጋብቻ በፊት ለሴክስ የሚፈልጋት ወንድ ሴክስ ቢያረጋትም ሊያገባት ይችላል። ቢያረግም ሊያገባም ላያገባም 50-50 ሪስኩን ውሰጂ። በተለይ ደግሞ እቺን ቃል ተዋት። ይሄ አብሬ ስለተኛው ራሱ አልቆጭ የምትሉትን ነገር እሱ ነገር አቁሙ። ከሆነ ከማይፈልግህም ሰው ከሚፈልግህም ሰው ጋር ተኝተ አይኖ የሆነ ስሜት የሚሰጡ ከውስጥ የማይጠፉ ሰዎች አሉ። ግን ምንድነው ትርፍ? አዋስ ደስተች፣ በጣም ደስ ትላለች፣ ቁመናዋ ሰውነቷ ግን ምንድነው ትርፍ? አዋት ትቆጭም፣ በጣም በሴክስ በጣም ትገርም። ከዛ በኋላ ትርፍ ምንድነው? የሚያዋጣው ሰብሰብ ብለ በቃ ሚስት ፍለጋ ላይ ትኩረት እናድርግ። በቃ ሴቶችን ወደ ጎን ተዋቸውና ሚስት ፈል ሴትና ሚስትነት ይለያያል። ሴትነትና ሚስትነት ይለያያል። ሚስት ትሸታለች። ያንተ ገንዘብ እንደራሷ ገንዘብ፣ ያንተ ገላ እንደራሷ ገላ፣ ያንተ ጤንነት እንደሷ ጤንነት፣ ያንተ ድርጅት እንደራሷ ድርጅት ነው የምታየው። ሚስት ማግኘትን በረከትን ማግኘት ነው። የእውነት ሚስትና ሴትን ለዩ፣ ሴትነትና ሚስትነትን ለዩ። ኦፍ ኮርስ ሴት ናቸው ሁለቱም፣ ነገር ግን ሴትነትና ሚስትነት ይለያያል። በቃ ለሚስት አይምሯ የተዘጋጀች ሴት በጣም ሲበዛ ለዛ ሰው እንዴት እንደምታስብ፣ እንዴት እንደምትጨነቅ፣ እንዴት እንደምትሆንለት የሚስት ባህሪ፣ የሚስት ካራክተር፣ እርጋታው፣ ማንነቱ፣ ጨዋነቱ ምኑን ለብሰዋለች።
ስለዚህ አንዳንድ ሴቶች ከጋብቻ በፊት ምናልባት ሰውየው የሚፈልግሽ ሰው ሊሆን ይችላል፣ የማይፈልግሽ ሰው ሊሆን ከማይፈልግሽ ሰው ጋር ክብርሽን አጥተሽ ከዛ በኋላ ተነስተሽ ደግሞ የጸጸት ስሜቱን ከምትጋፈጪ በተቻለ መጠን ሴክስ ከማድረግሽ በፊት ትንሽ ተረጋ። ለአልጋ በቸኮሉ ቁጥር ሚስትነት እያጠረ እያነሰ ይመጣል። ሚስት የመሆን እድልሽ እያነሰ ይመጣል። እንደዛ ከማድረግ በፊት መሰረታዊ ነገሮች ላይ ማውራት። እኔ እንደዚህ ነው ከፈለገ ይሄዱ ነግሬያቸዋለሁ አይደለ? እኔ ከነ ክብሬ ነው ማገባው ብላ ይባል ወንድ የለም ቢባል ወንድ የለም 28 ዓመት ሙሉ ወደ 6 ዓመት ነው 7 ዓመት ጠበቀኝ። ልክ በ35 ዓመቷ ነው ያገባችው፣ ግን ከነ ክብሯ ላሁን በቃ የምትደነግጥበት አይነት ሰው። የእውነት ወንድ ልጅ ኬር ያደርጋል በዚህ ደረጃ ሴትን ኬር ለሴት ልጅ በጣም እንደዚህ የሚጨነቅ ወንድ አለ እስከምትሉ ድረስ የሚገርም ሰው ላይ ነው የወደቀችው። 6 ዓመት 7 ዓመት እንዴት እንደተሰደበች እንዴት እንደተጨነቀች እንዴት እንዳሳለፈች ግን እሷና እግዚአብሔር ነው የሚያውቁት። በጣም ዋጋ ከፍላ ነው 6 ዓመት ሙሉ ከዛ በኋላ በጣም ጥሩ ነገር ላይ ወደቀችው። ስለዚህ ምናልባት ሴቶች ካላችሁ የሚፈልግሽ ወንድ ገላሽን አይደለም የሚፈልገው፣ አንቺን ነው የሚፈልገው። የምትፈልግ ሴት ያንተን ቤት ያንተን በየሳምንቱ ይሄ እንደ እንትን የሚወጣው ገንዘብህን በቃ ኬርለስ አትሆንበት። ሀብታም ስለሆነ ሀብታም አይቸግረውም ማናል። አንዳንድ ሰዎች በቃ ሰርተ የምታመጣ አይመስላቸውም። በቃ ገንዘብ እኔ ይገርመኛል። እሷ 10,000 ብር ወር ሙሉ ደክማ ተሰቃይታ ወር ሙሉ 10,000 ብር እያገኘች ለአንተ 100,000 ብር አለመጨነቋ ግን ጤነኛ ነች ያስብላል። ወሩን ሙሉ ስቃይ በልታ በቀን ስንት 100 ብር እንግዲህ እንደዛ ሰርታ 10,000 ብር በወር ደሞዝ እያገኘች ያንተ በ100 ሺዎች ገንዘብ ሲሆን ግን ጉዳዩ አይደለም። ይሄ ጤነኝነት አይደለም። ለራስሽ የምታስቢውን ያህል ለሱ ገንዘብ አስቢ። ለራስ የምትጨነቀውን ያህል እሷ በ100 ሺዎች የምታወጣው ነገር ላይ ተጨነቅ። አንተ ለራስ ስሜት እንደምትጨነቀው ሴት ልጅ ናት። ነገር እርግዝና አለ፣ መድኃኒት ማዋጥ አለ። ምናልባት ከዛ በፊት ስትቅም ነው የኖረችው ሊሆን ይችላል። እርግዝና አለ፣ HIV አለ፣ በጣም ብዙ ነገሮች አሉ። ስለዚህ ሴቶች በቃ ይሄ ዘሎ ከመተኛት በፊት ባልሽ እንዲሆን የምትፈልጊ ከሆነ እሱ የመጀመሪያ ሴክስ አይጠይቅም አይደለም። ቢጠይቅ እንኳን ትንሽ ይረጋጋል፣ ይጠብቅሻል፣ ትንሽ ጊዜ ሰጥቶ ይጠብቅሻል። አንቺም ደግሞ እሱን ማግባት የምትፈልጊ ከሆነ የሚስት ባህሪ ይኖርሻል። የሚስት ባህሪ የሚስት ጠባይ ምንድነው? ለዛ ወንድ ማሰብ፣ ለዛ ሰው መጨነቅ፣ ያንን ሰው ይሄ ከራሷ እልህ ከራሷ ፉክክር ከራሷ ከልጅነት ጠባይ ልወደድ እንዲህ ከሚባለው ወጣ የሚስትነት ካራክተር የሚስትነት ባህሪ ይኖራታል። በጣም ታስብለታል፣ ትጨነቅለታል። ምን እንደሚባለው አሳ ማጥመድ ከፈለከ ያንተን የምትፈልገውን ተውና አሳ የሚፈልገውን ይዘህ ሂድ ይባላል። አንቺ የምትፈልጊውን ትተሽ እሱ የሚፈልገውን ካደረግሽ፣ አንተ የምትፈልገውን ትተሽ እሷ የምትፈልገውን ካደረግ እሷ ወደ አንተ ትመጣለች። እሷ ስትመጣ ደግሞ አንተ የምትፈልገውን ነገር ይዛልህ ትመጣለች። እሱ የሚፈልገውን ነገር ካደረግሽ አንቺ የምትፈልጊውን ነገር እሱ ያደርጋል። ምንም እኮ ሳትለምኚው ግዛልኝ መኪና ቤት ምናምን ለምነሽ ሳይሆን ሳትለምኚው ያደርጋል። እሱ ግን የሚሆነው መጀመሪያ አንቺ እሱ የሚፈልገውን ስታደርጊ ነውና የእውነት ይሄ አንዳንድ ወንዶች እናንተን ሴክስ ብታረጉ ማያገባችሁም፣ ባታረጉ ማያገባችሁም። ስለዚህ ወደ አልጋ ለመሄድ አትቸኩሉ ሴቶች። በቃ ለመተኛት አትቸኩል። በቃ ኩሩ ሁን። አሁን በተለይ በዚህ ዘመን በጣም ኩል እኔ ባይዘው የዚህ አጋጣሚ አንድ ወዳጄ እያወራኝ ነበርና ጸግሽ እንደውም ካልክስ የዚህ ዘመን ወጣት እግዚአብሔር ይባርከው በጣም ክብሩን ይጠብቃል። እንደ ሶሻል ሚዲያው መብዛት እንደ ሴቶቹ የማሳሳት ደረጃቸው ከፍ ማለት የዚህ ዘመን ወጣት እንደውም እኮ በዝሙት የተጠመደ አይደለም። በፊት እኮ በቀሚስ በሱሪ ተጣባባም እኮ ተታሽጋም ራሱ እኮ በቃ ነጥቆ ደፍሮ ሴክስ ያለ የዚህ ዘመን ወጣት እንደውም በጣም ማደን እውነት ነው። በእውነት ነገሮችን በተለየ መንገድ ማየቱ በጣም ገርሞኛል። የዚህ ዘመን ወጣት እንደውም እኮ በሚችለው አቅም በዛው መጠን በሚሊዮን እንግዲህ በዓለም ሴክስ ፊልም በዚህ ደረጃ የሚያይ ህዝብ መሆኑ ይሄ ሁሉ ሃይማኖተኛ በሚባልበት ሀገር ላይ ይሄ ሁሉ ሃይማኖት አለው በሚባልበት ሀገር ላይ ክርስቲያኑ ሙስሊሙ ባለበት ሀገር ላይ ይሄ ሁሉ ሚሊዮን ሰው ሴክስ የሚያይ ነው ብሎ ሲወራ ምን ያህል ከባድ እንደሆነ ዞሮ በዚህ ዘመን ያሉ ወጣቶች በዚህ አጋጣሚ በጣም ሲበዛ እግዚአብሔር መጨረሻቸውን ያሳምርላቸው። መጨረሻችን የሁላችንም እግዚአብሔር ያሳምርልን። ይሄ ከሴክስ በፊት ግን የሆነ ክብርህን ጠብቀ ቁም ነገር አለን ወይ የሚለው ነገር ላይ ፎከስ ማድረግ ጥሩ ነው ለማለት ወዳለው። ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ